የሚያሳስቡሽ የሚያስጨንቁሽ ነገሮች በግልጽ በመናገር ነው ማለት ነው። እነዚህ ነገሮች የምታደርጊለት ከሆነ የትኛውንም አይነት ተራራ ገፍትሮ መጣል ካለበት አትጠራጠሪ ያደርገዋል። ከዚህ ቪዲዮ በኋላ ከዚህ ትምህርት በኋላ በፍቅር ምክንያት አንድም እህት አላስፈላጊ ዋጋ አትከፍልም። በጣም ብዙ እህቶች የፍቅርነት ውስጥ ከገቡ በኋላ የሚሰሯቸው ስህተቶች ዛሬ በእርግጠኝነት ማብቂያ ያገኛሉ። ይህን ላረጋግጥላችሁ ይፈልጋሉ። ምናልባት ዛሬ ከምናነሳቸው ሀሳቦች አንዳንዶቹ ሊጎረብጡሽ ይችላሉ፣ ላይመቹሽ፣ ላይስማሙሽ፣ ላይዋጡልሽ በቀላሉ ይችላሉ። ነገር ግን ደግሞ እውነቱ ይሄ ነው። እውነት ደግሞ አርነት ያወጣሻል። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩቶችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ወንዶችን የምታስደምም ሴት የሚያደርጉሽን ባህሪያት እንመለከታለን። እንደተለመደው ሁላችሁ ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ሴትነትሽ ትልቁ ኃይልሽ ነው። ይኸውልሽ ይህን በሚገባ ልታውቂ ይገባል። በቃ ከዚህ ሰዓት፣ ከዚህ ደቂቃ፣ ከዚህ ሰከንድ ጀምሮ እንደ ወንድ አክት ማድረግሽን አቁሚ። ወንድ ልጅ በፍቅር ማንበርከክ፣ ወንድ ልጅ በፍቅር ማሸነፍ፣ እጅ ማሰጠት የምትፈልጊ ከሆነ ሴትነትሽን የሚያክል በተፈጥሮ የተሰጠሽ ኃይል የለም፣ ወይም ደግሞ ውስጥሽ የተቀመጠ ከዚህ የበለጠ ጸጋ በረከት የለም። ይሄ ነገርሽ ብቻ ወንድ ልጅ በፍቅር እንዲንበረከክ እንዲሸነፍልሽ የሚያደርግ ነገር ነው። ይህን በሚገባ ልታውቂ ይገባል። ምናልባት ብዙ ጊዜ ብዙ ቦታዎች ላይ መምራት እንዳለብሽ፣ መቆጣጠር እንዳለብሽ፣ ነገሮችን ለማሟላት መጣጣር እንዳለብሽ ሰምተሻል፣ ተነግሮሻል፣ ተመክረሻል ብዬ አስባለሁ። ግን ደግሞ እነዚህ ነገሮች በሙሉ የወንድነት ኢነርጂ መገለጫዎች ናቸው። የወንድነት ኢነርጂ ደግሞ ወንድ ልጅ ሊማርከው ወይም ደግሞ ሊስበው አይችልም። በተለይ ደግሞ ጀግናና ጠንካራ የሚባል አይነት ወንድ በፍጹም እንደዚህ ነገሮች አይማረኩትም። ይህን ነገር በሚገባ ልታውቂ ይገባል። ስለዚህ ምን እያልኩሽ ነው? እነዚህ ነገሮች የፍቅር ህይወቶች ውስጥ በአንድም ይሁን በሌላ መንገድ የምታንጸባርቂ የምታሳይ ከሆነ የፍቅር ህይወታችሁ ውስጥ ጥሩ ነገር ሳይሆን መርዝ እየረጨሽ ነው። የማይሆን ነገር ወይም ደግሞ መጥፎ ኢነርጂ ራዲየት እያደረግሽ ነው። የፍቅር ህይወታችሁን የሚገድል የሚያቀነጨርና በህይወት እንዳይቆይ የሚያደርግ ነገር እየዘራሽ እንደሆነ ልታውቂ ይገባል። ምን? የወንድነት ኢነርጂ። እነዚህ ነገሮች በሙሉ የወንድነት ኢነርጂ መገለጫዎች ናቸው። መቆጣጠር፣ መምራት፣ መፈለግ፣ ነገሮችን ፕሮቫይድ ለማድረግ መጣር፣ እንደዚህ አይነት ነገሮች በሙሉ ከአንቺ የሚጠበቁ ነገሮች አይደሉም። እነዚህ ነገሮች ከፍቅር ህይወታችሁ ውስጥ ልታስወግጅ ይገባል። ወይም ደግሞ የባህሪዎችሽን ቼክ በምታደርጊበት ሰዓት እነዚህ ነገሮች የሚታዩብሽ የሚንጸባረቁብሽ ከሆነ በፍጥነት ልታረም ይገባል። ይህን ሀሳብ ጠቅለል ስናደርግ ሴትነትሽ ድክመትሽ ሳይሆን ጥንካሬሽ ነው። ይህንን በሚገባ ተጠቀሚበት። ሁለተኛ፣ ወንድ ልጅ ጀግናሽ እንጂ ፕሮጀክትሽ መሆን አይፈልግም። ይህን በሚገባ ልታውቂ ይገባል። በጣም ብዙቶች የሚሸውዱትና ትልቅ ስህተት የሚሰሩት እዚህ ጋር ነው። ብዙዎች አብሯቸው ካለው ሰው ጋር በፍቅር ሲወድቁ በፍቅር የሚወድቁት ወይም ደግሞ ወደ ፍቅር የሚገቡት አሁን ካለው ስታተስ አሁን ከሚገኝበት ሁኔታ ተነስተው ሳይሆን ይሄ ልጅ ነገ ሊደርስ ይችላል፣ ነገ ሊያሳካው ይችላል ብሎ ከሚያስቡት ማንነት ነው። ወር ደግሞ ውስጡ ካለው እምቅ ችሎታ፣ ውስጡ ካለው እምቅ አቅም ወይም ደግሞ ከፖቴንሻሉ ተነስተው በዛ ሰው ፍቅር ሲወድቁ እንመለከታለን። ይሄ የስተቶች ሁሉ ስተት ነው። በእንደዚህ አይነት ሁኔታ ወደ ፍቅር የምትገቢ ከሆነ ከዛ በኋላ ምን አይነት ሁኔታ ውስጥ ትገኛለች መሰለሽ? ሁልጊዜም ይህንን ልጅ ወደ ማራም፣ ሁልጊዜም ይህንን ልጅ ወደ ማስተካከል፣ ሁልጊዜም ይህንን ልጅ ወደ መከታተል፣ ሁልጊዜም ይህንን ልጅ እንደ እናት ወይም ደግሞ እንደ ሞግዚት ሆነሽ ወደ መንከባከብ ትገቢያለሽ። ይሄ ምናልባት ይህን ነገር ስታደርጊ በበጎነት በጥሩ መንፈስ ሊሆን ይችላል፣ ወይም ደግሞ እንዲሆን የምትፈልጊውን አይነት ማንነት እንዲኖሩ በማሰብ እነዚህ ነገሮች ልታደርጊ ትችላለሽ። ግን ደግሞ ወንድ ልጅ እነዚህን ነገሮች ከእናት ውጪ ወይም ደግሞ አለፈ ሲል ከእህት ውጪ ማንም ሰው እንዲነግረው ወይም ደግሞ እንዲያሳየው አይፈልግም። ወንድ ልጅ የሚያስደስተውም የሚያረከውም ነገር መሰለሽ? ለችግሮችሽ መፍትሄ መስጠት፣ የሚያስጨንቁሽን ነገሮች ማወቅና እነዛን ነገሮች ማቃለል ከምታስቢ በላይ የሚያስደስተው ነገር ነው። የሚያስደስቱሽ ነገር የሚያስጨንቁሽ ነገሮች ካሉ እነዛን ነገሮች በግልጽ ንገሪው። መፍትሄ የምትፈልጊላቸው ጉዳዮች ካሉ እነዚህ ነገሮች እነዚህ ናቸው ብለሽ ሊስት አውት አድርጊና እነዛን ነገሮች ስጪው። ከዛ ምን ማድረግ እንዳለበት እንዴት ማድረግ እንዳለበት አትንገሪው። በራሱ መንገድ ለነዚህ ለዘረዘርሻቸው ወይም ደግሞ ለሰጠሻቸው ችግሮች መፍትሄ ናቸው ብሎ የሚላቸውን ነገሮች ይዞ እንዲመጣ ፈቀጂለት። ይህንን የምትፈቅጂለት ከሆነ ይሞትልሻል። ምክንያቱም ወንድ ልጅ ሁልጊዜም የአንቺ ጀግና መሆን ያስደስተዋል፣ ወይም ደግሞ የአንቺ ጀግና መባል ይፈልጋል። ይህንን ፍላጎቱን ደግሞ የምታረጊው
የሚያሳስቡሽን የሚያስጨንቁሽን ነገሮች በግልጽ በመናገር ነው ማለት ነው። እነዚህን ነገሮች የምታደርጊለት ከሆነ የትኛውንም አይነት ተራራ ገፍትሮ መጣል ካለበት አትጠራጠሪ ያደርገዋል። ሶስተኛ መከበር እንደሚተነፍሱ አየር የሚፈልገው ነገር ነው። ይሄን ልታቂ ይገባል። ይኸውልሽ አሁን የፍቅር ህይወት ውስጥ አንቺ እንዲያቀብጥሽ ትፈልጊያለሽ፣ ፍላጎቶችሽን እንዲያሟላ ትፈልጊያለሽ፣ እንዲያፈቅርሽ፣ የሚገርም አይነት ፍቅር ቼሪሽ እንዲያደርግሽ ትፈልጊያለሽ፣ እንደ ህፃን ልጅ እንዲያስፈነድቅሽ ትፈልጊያለሽ። ልክ አንቺ እነዚህ ነገሮች እንደምትፈልጊ ሁሉ እሱ ደግሞ መከበር ይፈልጋል። ወንድ ልጅ እንደ መከበር የፍቅር ውስጥ የሚፈልገው ነገር የለም። አለመከበር ስታንጸባርቅ ወይም ደግሞ አለመከበር የሚተነፍሰውን አየር እንደ መንጠቅ ወይም ደግሞ እንደ መንፈግ የሚመለከተው ነገር ሊሆን ይችላል። እዚህ ጋር አብዛኛውን ጊዜ አለማክበር የሚባለውን ነገር ሆን ብለሽ የምታደርጊው ነገር አለ። ሳታውቂ ወይም ደግሞ ሳታስቢ የምታደርጊው ነገር ሊሆን ይችላል። አንዳንድ ጊዜ ደግሞ ለእሱ አለመከበር የመሰሉ ነገሮች አንቺ ጋር እንደዛ ታስበው የተደረጉ ነገሮች ላይሆኑ ይችላሉ። እነዚህ ነገሮች በደንብ ልትጠነቀቂ ይገባል። ለምሳሌ ጓደኞቹ ፊት ለማረም መሞከር ለሱ አለመከበር መስሎ ሊሰማው ይችላል። ወይም ደግሞ በራስ መተማመኑን ኮንፊደንሱን የሚሸረሽር አይነት ትችት አለመከበር መስሎ ሊሰማው ይችላል። እያንዳንዷን ውሳኔውን አለማክበር፣ እያንዳንዷን ውሳኔውን መተቸትና መንቀፍ አለማክበር መስሎ ሊሰማው ይችላል። የፍቅር ህይወታችሁ ውስጥ ወንድ ልጅ መከበሩን እርግጠኛ ከሆነ ወይም ደግሞ እነዚህ ነገሮች ሆን ብለሽ እንደማታደርጊበት ሳታውቂም ሳታስቢም ልታደርጊ የምችያቸውን ነገሮች አቮይድ ስታደርጊ ስታስወግጂ ከፍቅር ህይወታችሁ ውስጥ ምናልባት ከምታስቢውና ከምትጠብቂው በላይ ሆኖልሽ ወይም ደግሞ አድርጎልሽ ታገኘዋለሽ። ይህን በጣም 100% እርግጠኛ ሆኜ ልነግርሽ የሚችለው ነገር ነው። አራተኛው አሳደሽ የራስሽ ለማድረግ ከሞከርሽ እንዳጣሽ ቁጠሪ። ይኸውልሽ ሁልጊዜ ቀድመሽ ቴክስት አድራጊው አንቺ ኮንሽ፣ ሁልጊዜ የፍቅር ህይወታችሁ አንድ ደረጃ ከፍ እንዲል ጠያቂው አጎትኳችሁ አንቺ ኮንሽ፣ ሁልጊዜ ነገሮችን ወደፊት የምታመጪው፣ ሁልጊዜ ነገሮች እንዲስተካከሉ እንዲለወጡ የምትጠይቂው አንቺ ኮንሽ፣ አመንሽም አላመንሽ ይህንን ሰው የማጣት እድልሽ በብዙ ጥፍ ከፍ እያለ ነው የሚሄደው። ወንድ ልጅ ማሳደድ ከጀመርሽ የሚና መደበላለቅ እየፈጠርሽ ነው። የሚና መደበላለቅ ማለት የእሱን ስራ አንቺ እየሰራሽ ነው። ይህን ማድረግ ያለበት እሱ ነው። አሳዶ ታግሎ ጥሎ ማሸነፍ ያለበት እሱ ነው። በምንም መልኩ የእሱን ስራ አንቺ ለመስራት እንዳትሞክሪ። ወይም ደግሞ ወንድ ልጅ አሳደሽ የራስሽ ለማድረግ ጥረት የምታደርጊ ከሆነ አትጠራጠሪ፣ ይህንን ሰው በቅርብ ጊዜ ውስጥ ታጭዋለሽ።